ሰላምታዬ ይድረሳችሁ በያላችሁበት። በዛሬው ቆይታችን እንደተለመደው የተለያዩ ሀሳቦችን የተለያዩ ቪዲዮዎችን እያነሳን እንወያያለን። በመጀመሪያው ቪዲዮአችን የምንመለከተው የመምህራችንን የመምህር ተስፋዬን ቪዲዮ እንመለከታለን። መምህር እንግዲህ ሰሞኑን ያሳለፋቸውን ጉዳዮች ሁላችንም እናውቃለን። በዛ ጉዳይ ላይ ብዙ ዩቲዩበሮችና ቲክቶከሮች የማይሆኑ ንግግሮችን እንደዚሁም የቤተክርስቲያን መምህራን ሳይቀሩ የማይሆኑ ነገሮችን ሲያወሩ እንመለከታለን እና እስቲ በዚህ ጉዳይ ላይ የሰጠውን መልስ እናዳምጥ። ወደ ቪዲዮ ስለ መንፈስ ምንም ጨርሶ እውቀቱ የሌላቸው ሰዎች ግን ሲሰነዝሩት የነበረውን ሐሳብ እያየሁኝ ትንሽ ፈገግ እያልኩኝ ነው በዓሉን ያሳለፍኩትና እናንተም ኮሜንት እየመለሳችሁላቸው ነበረ። ለአንዳንድ ቤተሰቦች ወንድሞች፣ በተለይ የሌላ እምነት ተከታዮች ምንም አንፈርድባቸውም። ኦርቶዶክሳዊ ሆነው ግን ስለ መንፈስ ምንም አይነት መረጃ የሌላቸው ጭራሽ መንፈስ የሚባል ነገር የለም እንዲሁም ያዩትን ቪዲዮ አስቡት። ሆስፒታል ድረስ ሄደን መርፌ እየተወጋን በየሰዓቱ እየመጣ መርፌ እየተወጋን ምን እንደሚገባብን አናውቅምና እንዲህ እንኳን ህመም ውስጥ ገብተን ማለት ነው ችግር ውስጥ ገብተን እንኳን ድራማ አድርጎ የሚያስቡ ሰዎች አሉና እግዚአብሔር ይማራቸው የምንለው እነሱ ነው። እኔ እውነት ኮሜንቱን ሳየው ባይለቀቅ ጥሩ ነበር ይሄ ቪዲዮ ብሎ የሚሉም አሉ የኛ ተማሪዎች ራሱ። ለምን ለኔ ያላቸው አመለካከት በጣም ከፍተኛ ስለነበረ ነው። መምህርን ምንም መንፈስ አይነካው፣ ምንም አይነት አጋንንት አይፈትነው። እሱ ሲመጣበት ገና ሳይገባበት ከርቀት ነው የሚመልሰው ብለው የሚያስቡ ከዛም አልፎ የዋህነታቸው እኛን ሌላ ትልቅ ማማ ላይ የተቀመጠን አድርገው የሚያስቡ ቤተሰቦች እህቶችም ወንድሞችም አሉና ለዛ የተሳሳተ አመለካከት መማማሪያ እንዲሆን እንዲሁም ደግሞ ከመናፍስት የሚያመልጥ የለም ደግሞም የሚያመልጥ መንፈስም የለም የሚል ምልከታ ስላለኝ ነው ቪዲዮውን ቫይራል ያወጣሁት። ቪዲዮውን ለእናንተ የለቀኩላችሁ ከህይወቴም እየተማራችሁ የመጣችሁ ስለሆናችሁ ነው። እኔ የተደበቀ ህይወት የለኝም። ልጆቼም ቢሆኑ ብዙ አይነት ቪዲዮዎችን ፎቶዎችን ለቃለሁና ይሄን የምለው ለምንድነው የተደበቀ ህይወት የለንም። እንኳን እኔ ልጆቼም መዝሙር አላቸው በአደባባይ ሁላችንም የምንታወቅ ነን። 2004 እና 2005 ዓመተ ምህረት ላይ ፈውሴ ሲጠናቀቅ ወይም ደግሞ ስለ መናፍስት ታውቄ ተራግፎልኝ ሲወጣ የመጨረሻ ነው ብዬ አስቤ አይደለም፣ ከዛም ሊመጣ እንደሚችል እያሰብኩኝ ነው የምተጋው እና እግዚአብሔር በየቀኑ የሚያጥበኝ ጆንያና ማዳበሪያ፣ የሚያጥበኝ ልብስ፣ የሚያጥበኝ ጠቃሚ የሆነ ዕቃ እየሆንኩ ነው የመጣሁት እንጂ አጋንንት የሚጫወትብኝ ሰው አይደለሁም። እንዲያውም የተሻለ እድል ተሰጥቶኛል። ያ እድል ምንድነው? መንፈስ ሲገባብኝ ቶሎ ይዤው የመሸኘት። አንዳንድ ሰዎች ላይ መንፈስ ሲገባባቸው ማያውቁም፣ ከገባ በኋላም ይከማቻል። እኔ ደግሞ ሲገባብኝም አውቃለሁ፣ አይከማችብኝም፣ እሸኘዋለሁ። ይሄ ነው ልዩነታችን ከሌሎች መምህራንም ሆነ ምዕመናን ጋር ወይም የመናፍስቱን ጋር ከማያውቁ ወንድሞችና እህቶች ጋር ካልገባቸው ቤተሰቦችም ጋር ትልቁ ልዩነታችን ይሄ ነው። የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ዲያብሎስ ሰይጣን ተብሏል በመጽሐፍ ቅዱስ። ያንዣብባል ያገኘ መስሎት ዘው ሲል ይያዛል። መናፍስት እኛ ውስጥ ስለገባ በሽተኞች ነን ማለት አይደለም፣ ወይም መናፍስት እኛ ውስጥ ስለተገኘ ህመምተኞች ነን። እንዴት ይገኝበታል? እሱ ክርስቲያን ሆኖ እሱ መምህር ሆኖ እሱ እንደዚህ እያስተማረ እንዴት ይገኝበታል? አይደለም መባል ያለበት። መንፈሱ መጀመሪያ ምን ፈልጎ መጣ? ጠርቼው ነው ወይ? ሁለት አይነት አጠራር አለ። አንደኛ በኃጢአቴ ልጠራው እችላለሁ። ጽድቁን ትቼ ወደ ኃጢአት ሲሄድ ይፈልገኛል እንዴ ብሎ ሊመጣ ይችላል። ሁለተኛ ደግሞ ራሱን መንፈሱን ና ብለን ልንጠራው እንችላለን እና ከኛ ጋር ስራ ብሎ ደብተራዎቹን አሃቤ ወደ እኔ ና ብሎ እንደሚጠሩት ማለት ነው። ሳናቀው የሚመጣ አለ፣ አውቀነው የሚመጣ አለ። ስለዚህ ሁልጊዜ ጠላቶቻችን ወደኛ ሲመጡ የኛ ያለንበትን የክርስትና ህይወት ጥንካሬያችን፣ ስለ መናፍስት ያለን ግንዛቤ የሚለካበት እንዲሆንም ሊሆን ይችላል። አያችሁ፣ መጥቶ የሚዘርር መንፈስ፣ አንደበት የሚዘጋ ሰውነትን ፓራላይዝ የሚያደርግ መንፈስም እንዳለ በእኔ አሁን ተምሬያለሁ። እንዲህ እየተጋሁኝ እንደዚህ ካደረገኝ አልኩ። ያ ማለት ምን ማለት ነው? እየተጋው ስል ከሌላው ሰው የተለየ ነገር ኖሮኝ አይደለም። መንፈስ ከኔ እንዲርቅ የመናፍስትን ሴራ
በደንብ ጠልቅ ድረስ ገብቼ እያጋለጥኩትም ስለሆነ የቀረ ነገር አለ እንዴ? እስቲ ምን ሌላ ምን ሊሰራ ይችላል ብዬ ሳስብ ይሄንንም አለ ብሎ ደግሞ እግዚአብሔር አሳየኝ። የትኛውም ጻድቅ አባት፣ የትኛውም ቅዱስ አባት፣ የትኛውም ስንክሳር ላይ ያለ ጻድቅ ከመናፍስት ጋር ሳይፋለም ከአላውያን ነገስታት ጋር ጣዖትን ከሚያመልኩ ጋር ለጣዖት ዕጣንን ከሚያጥኑ ጋር ያልተጋጨ ጻድቅ የለም። የተሰየፉትም እቺ ምድር ተሰናብቶ የሄዱትም ሰማዕታት በሙሉ የማን እጅ አርፎባቸው ነው? የባዕድ አምልኮ የሚያመልኩ ሰዎች እጅ አርፎባቸው ነው። እግዚአብሔር ለምን አልጠበቃቸውም ልንል እንችላለን። ሰማዕቱ ቅዱስ ጊዮርጊስ፣ ሌሎቹም እስቲ ያቸው ሰማዕታትን በሙሉ እናንተ የምታውቁትን ሰማዕት ጻፉ። እስቲ ገሌ ገሌ ብላችሁ ጻፉ። በገዳም ያሉ የበቁ አባቶች የሚባሉት 40 ዓመት የዘጉ የሚባሉት እነሱ እንኳን እየመጣ በሰው እየተመሰለ በሴት እየተመሰለ አስቡት፣ ጸሎተኛ ናቸው። ሊያሰናክላቸው እንዲበሉ በዝሙት እንዲወድቁ ገዳማቸውን በዓታቸውን ጥለው ወጥተው ወደ ከተማ እንዲሄዱ የፍቅረ ንዋይ እንዲያድርባቸው የገንዘብ ፍቅር እንዲያድርባቸው እያደረገ ልባቸውን ከገዳም ለማስወጣት ሲያሸፍት የነበረ መንፈስ እኔ ተራ ኃጢአተኛውን ከእናንተ ጋር በየቀኑ ላይ እየገባሁ የጸሎት ሰዓቴ እንኳን ማላቅ ሰው ግራ የሆነ ምድር ላይ ምንኖር ቀኝ ቀኙን የማያስብ ትውልድ መካከል ተቀምጠን ያለን ሰዎች እንዴት ነው ማንፈተነው? ደሞስ ምን ስለሆነ ነው ማንፈተነው? ቅዱስ ጳውሎስ እንኳን ለስጋዬ መጎሰሚያ ከእግዚአብሔር ሰይጣን ተሰጠኝ ወይም የስጋዬ መውጊያ ተሰጠኝ ብሎ የተናገረ አባት እኛ ማን ስለሆነ ነው? ቅዱስ ጴጥሮስን ምንድን ያለው? አንተ ሰይጣን ዞር በል ካጠገቤ ብሎ በጴጥሮስን የሚያናግር መስሎ በጴጥሮስ ውስጥ ግን ሰይጣንን ነበር ሲያወራው የነበረው ጌታችን ኢየሱስ ክርስቶስ። የሰውን እንጂ የአምላክን የእግዚአብሔር ነገር አታስብምና ሂድ ካጠገቤ ያለው፣ አትሰቀልብን፣ አትሙትብን እያለ ሲከተለው ማለት ነው። እና አይንካኝ አይባልም። ሲመጣ ግን እንዳመጣጡ መቀበል ነው ይባላል። እኔ ግን አይታችኋል ፈውሱን። ለ3 ቀን ያክል ከቅዳሜ ማታ ጀምሮ ወንድሞቼ ሲንከራተቱ ነበረ። ሌሊቱ ሙሉ ላንሴት ሆስፒታል መገናኛ፣ ከዛ ወደ ምግባረ ሰናይ እንደዛ ራሴን ስቼ ማለት ነው ሲንከራተቱ ቆይተው መጨረሻ ላይ በአምቡላንስ ነው ወደ አግዘን ወሰን አካባቢ ወዳለው አግዘን ሆስፒታል የኒውሮሎጂ የነርቭ ሕክምና ሆስፒታል የወሰዱኝ። ምክንያቱም አልነቃሁም ነበረ፣ ራሴን ስቻለሁ። ስለዚህ ኦፕራሲዮን መደረግ አለበት ወይም ከስፓይናል ኮርዱ ላይ ፈሳሽ ተወስዶ ቼክ መደረግ አለበት፣ በማጅራቱ በኩል ያለውን ቼክ መደረግ አለበት እየተባለ ብዙ ነገር ሲባል ያው ሰኔ ጎልጎታ በቃሌ ስለምችለው ተኝቼ አፌን ባይነቃነቅም ባላወራም በውስጤ ግን ሰኔ ጎልጎታን እየጸለይኩኝ ጨረስኩኝና ይሄን ነበር የሚያሳስበኝ በውስጤ። ከተነሳው በኋላ በስግደት አጣድፈዋለሁ፣ ይይዘዋለሁ። የማይያዝ ሰይጣን የለም፣ የማይጎበኝም ሰይጣን የለም። ይጎበኛል ግን ይያዛል እያልኩኝ እግዚአብሔርን እያመሰገንኩት። ለምንድን ነው ያመሰገንኩት መሰላችሁ? ካሉት የነርቭ በሽተኞች መካከል ትንሽ ቀኝ እግሬ እንዲች የምትንቀሳቀስልኝ እኔ ብቻ ነኝ። ሌላው ደግሞ ቢያንስ እንኳን ሐሳቤን በጽሁፍ ገልጻለሁ። ወረቀት አምጡልኝ ብዬ በምልክት እንዲህ ብዬ በወረቀት ላይ ወረቀቱን የጻፉትን አይታችሁታል በቪዲዮ ላይ። ለምንድን ነው እዚህ የመጣሁት? ማን ያመጣኝ? ምን ሆኜ ነው ብዬ ጽፌ ጠየኳት ነርሷን። ይሄ አግዘን ሆስፒታል ይባላል፣ ያመጡ ወንድሞችህ ናቸው፣ የመጣኸው ትናንትና ማታ ነው ተብሎ ተነግሮኝ ገና እንዴት እንደመጣሁ ሳላቅ የዚህን ያክል ራሴን ስቼ ከወደኩኝ አንደኛ ትግባት ያስፈልጋል ማለት ነው። ሁለተኛ ነገር ደግሞ ሊያዝ ነገር እንደዚህ ማድረጉ ራሱ ያስቃል አልኩኝ። ገና እኮ ሳልፈታ እንደሚይዘው እርግጠኛ ነበርኩኝ፣ ወይም ደግሞ እንደሚያዝ እርግጠኛ ነበርኩኝ። ግን እንዴት ወደዛ ሄድክ? ለምን ሆስፒታል ገባህ? የሚል ጥያቄ በብዛት ነበረ። ወደ መኖሪያ ቤቴ ልሄድ ስል መብራት ጠፍቷል አለችኝ ባለቤቴ። ከዛ አይ በቃ መብራት ከጠፋ እነዚህን ማይኮች ቻርጅ አድርጋለሁ፣ ፓወር ባንክ ስልኮቼም በሙሉ ዜሮ ስለገቡ ቢሮ ይሻለኛል ብዬ ወደ ቢሮ የመጣሁት ለዛ ነው ማለት ነው። ወደ ቢሮ መጣን። ለይቶ ሰላምዬን አልነካትም፣ እኔን ነው እንግዲህ የጣለኝ። ያ ማለት ጉዳዩ እኔ ነኝ። ለዚህ በነገራችን ቶሎ ላይቭ ያልገባሁላችሁ መናፍሶቹ ተይዘው ጸባይ ገዝተው ስርዓት ይዘው ሲጠየቁ ሲጠሩ አቤት ሲጠየቁ ለምንድነው እንደዚህ ያልኩ ሲባሉ በስርዓቱ እንዲመልሱ ቀጥቅጬ ገርቼ እስከሚጨርስ ድረስ ነው የቆየሁባችሁና የግድ እንደዛ ካልሆነ በመሃል ገብቶ ይዘባረቅ ይችላል። በመሃል ገብቶ ጥሩ ያልሆነ ነገር ሊያደርግ ይችላል። ከማን አንፃር? ከደብተራዎቹ ጸባይ አንፃር።
4 ደብተራዎች ናቸው። ከአራቱ ደብተራው ደግሞ አንደኛው በጣም ፊጋ በሬ ነገር ነው፣ ግንፍል ነገር ነው እና እኔ በቀዋለሁ ለዚህ ወመኔ የግርማ ልጅ እያለ ነው የሚደነፋው እኔ ላይ ሆኖ መንፈሱ። ያ ማለት ደብተራው ልክ እንደዛ ነው የሚለው ከአራቱ ውስጥ እና ይሄን አይነት ደግሞ ትዕቢተኛ የሆነ መንፈስ ይዤ ወደ ሚዲያ መምጣት አልፈልግም። ከታሰሩበት ቦታም አልወረዱም፣ አንድ ቦታ ነው ያሉት። ለምን ይሄንን ማዕዘዝ እንድንችል አስተምረውናል። እንዲህ አድርገን መቅጣት እንድንችል መቁጠሪያ አለ፣ ጸሎት አለ፣ እምነት እንቀባለን፣ ስግደት አለ። እነዚህ ነገሮች መናፍስትን ማሰር መቻል አለባቸው። የቤተ ክርስቲያናችን ምርጥ የአጋንንት ማሰሪያና መቀደሻ ናቸው። ካልተጠቀምንባቸው ምንድነው ጥቅማቸው ታዲያ? ስለዚህ በተግባር አውዬ ጨርሼ ነው ወደ እናንተ የመጣሁት። አባታችን መላከ መንክራት መምህር ግርማ ወንድሙ የባለቤቴ ስልክ ላይ ደወሉ። እስኪ ስልኩን ጆሮ ላይ አቅርቢ አሏት። ሄሎ አባ ስላቸው፣ እንዴ አንተ ምን ሆነ ነው? አባቴ እንግዲህ ሰውነቴ እንደዚህ ሆነ ግራ ገባኝ አልኳቸውና በላንተ ዝም በል ስማተ አሉት። መተት ቡዳ አይነጥላ ደብተራ ሲሉ ጊዜ ትብልቅልቅልቅ አደረገው አልጋ ላይ። እንደዛ አይታችኋል። ሰለሞን ተርቢኖስ ሌሎቹም ወንድሞቻችን የኔም ወንድሞች ደግፈውኝ አልጋ ላይ እንዴት አድርገው ቀስ እያደረጉ እየወሰዱ እንደሚያስቀምጡኝ ወገቤን እንደዚህ ደግፈውታ እያልኩኝ መራመድ እንድችል ሁለት እጄ እንደዚህ ግራና ቀኝ ሆኜ ትከሻ ይዤ እንደዛ የነበረ ልክ አልጋ ላይ ሆኖ እሳቸውን ድምፅ ስሰማ ወይም ደግሞ በኢየሱስ ክርስቶስ ደብተራ አተ ሲሉት ጊዜ ጌታዬ ስሙ የተመሰገነ ይሁን አልጋ ላይ ሆኖ ተወራጨ፣ ተፈናጠረና ቀጥ ብሎ ቆመ እና መምህር የኢየሱስ ክርስቶስን ስም ጠርተው መንፈሱን ከያዙት በኋላ ወደ ልቦናዬ ስመለስ ቤቱ በነርሶችም በቤተሰቦችም ድብልቅልቅ ብሏል። ግራ ገባኝ። ልክ በርሜል ጊዮርጊስ የሄዳችሁ ሰዎች ከጸበል ስትወጡ እንዴት ነው አጠገባችሁ አይምሯችሁ ምልስ ሲል ሁከቱ፣ ጩኸቱ፣ ጫጫታው ምናምን ሲሰማችሁ ሌላ ዓለም ላይ እንደነበራችሁ አድርጋችሁ እንደዛ ነው የተሰማኝና ተሰውሬ የነበርኩ መሰለኝ። መልሼ በርሜል ጊዮርጊስ የገባው ነው መሰለኝና ስማ ተስፋ ስላሴ ደህና ነህ ምናምን ሲሉኝ አቤት አባ ደህና ነኝ አልኳቸው። እስኪ ዱብዱብ በላልኝ። ተነስቼ ዱብዱብ አልኩኝ፣ ሰገድኩ። ትንግርት ሆነብኝ። የ3 ቀን ድራማ ሰራብኝ መንፈሱ ማለት ነው። እኔ አይደለሁም ፖስት ሳደርገው ቪዲዮን ወደ እናንተ ስልከው ያስተማርኳችሁ ያለሁም የቀረጹት ሰዎች ናቸው። ወንድሞቼም ተማሪዎቼም ሁሉም ሲቀርጽ የነበረ ሰው ነው እናንተን ያስተማራችሁ። ባይቀረጽ ኖሮ እኔ እንደዚህ ሆኜ ነበር ብዬ ብናገር ተአማኝነት ላይኖረው ይችላል እና ቪዲዮ መኖሩ ግን ትልቅ ጥቅም አለው። ተነስቶ ዱብዱብ ሲል ሲሰግድ ያ ወገቤ ተደግፎ የነበረ አይታችሁታል በቪዲዮ ላይ። ከዛ ተነስቼ ግን እንደዛ ሲሆን ደግሞ እምነት ያጣለው የኛን ትምህርት የማይደግፉ የሚቃወሙ ሰዎች ያሉበት መንፈሳዊ ወንድሞቻችን ያሉበት ቦታ ቀርቶ የኛም ተማሪዎች ያሉበት ቦታ ላይ በማስረጃ ሲሆን ነው ብዙ ጊዜ ደስ የሚለውና እንኳንም ቪዲዮ ተቀረጸ። በዚህ ልክ እግዚአብሔር አዳነኝ ፈወሰኝ ብዬ ማስረጃ መኖሩን በጣም ወደድኩት። እግዚአብሔርን አመሰገንኩኝ። መድኃኒታችን ኢየሱስ ክርስቶስ ሊያድነን ሲመጣ የጠበቀው ያገኘው የሰው ምኞት የሆነበት ምንድነው? ሞት ነው። ዛሬ እንግዲህ ስቅለቱን ስናስብ የጥንተ ስቅለቱ ጊዜ ነውና የሕይወትን መንገድ ሊገሉት ተማከሩ፣ አስረውም ወሰዱት ይላል። የሚገርም ነው። አስረው ወሰዱት። እስቲ በሉ አስረው። እኛም ታስረናል አይምሰላችሁ። በእስር ላይ የምንገኝ ወገኖች ነን። በስንት ስቃይ ውስጥ የምናልፍ ነን። እድሜዎቻችን ለበረከት መሆኑ ቀርቶ ለችግር ሆኖብናል። ጊዜና ሰዓቶቻችን ሁሉ መንገዱ ታሰራያችሁ። እዚህ ሲማከሩ ቆዩና መንገዱን እንሰራዋል። የህይወት መንገድን አሰቡት። መንገድ ሲታሰር እንዴት ነው? ምን ትሄዳለህ? በውጭው ዓለም ብትሄድ እስራቱ አለ። በአይነ ጥላ ታስረናል። ከኋላ ብዙ 100 ዓመት በቆየ ጣዖት መንፈስ ታስረናል። ምንም የለብንም ስንል ለዘመናት የቆየ ጠላት በባህሪያችን ውስጥ ነግሷል። አንድ ወቅት ላይ አንድ ትልቅ ቤተሰብ ውስጥ ገባውና መንፈሱ ሲያዝ ለስንት ዘመናት የተደበቀው ስሙን ማን አለው መሰላችሁ? ውድሚት አለው። ውድሚት በድሮው ዘመን ከ14ኛው ከ13ኛው እና ከ12ኛው ክፍለ ዘመን ጀምሮ
በአውደ ነገሥት የጸደቀች ሴት የመንፈስ ጠላት ናት። ያንን ትውልድ ፈጅታ እዚህኛው ትውልድ ላይ ስትመጣ ውድሚት ማለት እኮ ውድም ማድረግ እኮ ማለት ነው። እንዴት ውድም የሚያደርግን በራሳችን ሕይወት ውስጥ ጠባቂ እናደርጋለን። ጠባቂ አድርገው ያቆዩት ትውልዱን በሙሉ አወደመ። ከዛ በፊት ይውደም የሚል አብዮት ዘመን ነበረ። አምላክ የለሽ ሆነ፣ ዘመናዊ ሆነ፣ ብልጥ ሆነ። አረጋውያንን ፈጅተን መሪን ከና ኃይሉ አውድመን ከታሪክ ጋር ተጣልተን የእምነት ጥበብን አጉድፈን አዋርደን የጠበቅነው ዘመንና ጊዜ ይኸው ይውደም አይደለው የተባለው። በይውደም ዘመን የነበራችሁ ሁላችሁም ታውቁታላችሁ። ይውደም ስለተባለ የዛን በረከት እየበላን ነው። እርግማን ዘርቶ በረከት የሚያጭድ የለም። ይኸው በትውልድም በቤተሰብም በዜግነትም በሀገርም በሕዝብነትም በጓደኝነትም ውድም ማለብን። ቀደም ሲል የቆየው ማነች? ውድሚት፣ የውድሚት ዛር የምትባለዋ አሁን እዚህ ብትጠራ ትመጣለች። ትውልዱን ውድም በገዛ ፈቃዳችን ወደ ውድመት ሄድን። መንገዳችን ታስሯል። አያችሁ፣ ኢየሱስ ክርስቶስ ይኸው መንገዱን ሊያስሩት እሱ ታሰረ። የእኛ ሕይወት መንገድ የሆነው እሱ ታሰረ። ሁለተኛ እውነት ነው። መንገድም ሕይወትም እውነትም ብሏል። አሁን ሁለተኛውን ደግሞ እውነትን አሰሩት። እውነት ኢየሱስ ክርስቶስ ነው። እሱ ታስሮ ወደ ንጉሥ እየሄደ ነው። ወደ ጲላጦስ እየሄደ ነው። ወደ ጦር አለቃ ወደ አገረ ገዢ እየሄደ ነው። እውነት ታሰረ። እውነት ታሰረ። አስረው ወሰዱት አይደለ? ያደመጥነው እውነት ታሰረ። እውነት ሲታሰር ሐሰት ይገናል። በልባችንም በፈቃዳችንም በሐሰት ውስጥ እንደገፋለን። ኑሮው ራሱ ከሐሰት ጋር የተያያዘ ይሆናል። እውነት ሲገባበት አይጣፍጥም። እውነትን ስንሰማ ያመናል። እውነትን ስንሰማ እንቸገራለን። ለምን? የለመድነው ሐሰት ነው። እውነት ታሰራ። ኢየሱስ ክርስቶስ ታሰረ። የእውነት ባለቤት ምን ሆነ? ታሰረ። እውነት ታሰረ። እውነት ሲታሰር ይኸው አልተመለሰልንም እኮ እስከዛሬ። በ60ው ዘመን የጠፋን እውነት እስካሁን አልተመለሰም። እግዚአብሔር እውነትን ይመልስልን። እውነት ታስሯል። የእውነት ሊቀ ካህን ታስሯል። መጀመሪያ መንገዱን በቃ ዘጉ። እንዳይናገርም ዝም አለ። አሁን የምናገርበት ጊዜ አይደለም አለ። የዚህ ዓለም ገዢ ወደ እኔ ቀርቧል። አሁን አንዳችም አልናገርም። እርሱ ግን በእኔ ላይ አንዳች የለውም፣ ስልጣን የለውም። የዚህ ዓለም ገዢ ቀርቧል። ያዘው እኮ የሕይወትን መንገድ ያዘው፣ እውነትን ያዘው፣ ታሰረ። ሰይጣን ምንም አያደርግም እንላለን። ጉረኞች ነን፣ ግን ራሱ አብሮን ይናገራል። ምን በስማም ስትሉ 40 ክንድ ይርቃል። እሱ ለድሮዎቹ ናቸው፣ ለቅኖቹ ናቸው። ለቅንቅኑ 40 ክንድ አይደለም። በሱ ሕይወት ውስጥ ሙሉ ቁመናው ራሱ ባህሪውን የሚመስል ባህሪ እስኪይዝ ድረስ እንደውም አልፎ ተርፎ ከሐሰት ጋር እስኪግባባ ድረስ የተኖረው ኑሮ ቀላል አይደለም። እውነት ታሰራያችሁ። ሶስተኛ የሕይወትን ኃይል፣ የሕይወትን በረከት፣ የሕይወትን ተስፋ የሚያረጋግጠው ሕይወት ታሰረ። ሕይወት ማን ነው? ኢየሱስ ክርስቶስ። ሕይወትን አሰሩት። ዛሬ ሕይወታችን ታስሯል። በምናውቀውም በማናውቀውም መሃሉ ላይ ብዙ ውድቀቶች፣ ብዙ ችግሮች አሉብን። የድሮ አባቶች በእውነት አገልግለው ወደ እርሻቸው ይሄዳሉ። ከተፈጥሮ ጋር ነው ውሏቸው። በዛሬው ዘመን ስናገለግል በአገልግሎታችን ውስጥ አገልግሎታችን ሰው ነው። ሰው ከሆነ ደግሞ መልካም ሊሆን ይገባዋል። ስለዚህ በክፉ ነገር ላይ ሰዎች ሕይወታችንን ይጥላሉ። ሐሳባችን ይጠፋናል። መንገዳችን በጠላት ይጠለፋል። የሰው አገልግሎት ቆመ። የሰው አገልግሎት ዝም ሲል ሕይወት ይታሰራል። አይነ ጥላው ቡዳው ከሰው በላይ መንደርተኛ ቃልቾች በደንብ ሰርተዋል ትውልድ ላይ። ከሰው በላይ መንደርተኛ ሐሜተኞች የብዙ ሰዎች ልብን አጥፍተዋል። ከሰው በላይ መንደርተኛ የክፋት ልጆች ብዙ ሕይወትን አጨንግፈዋል። የምንሰማው በሆነ ነገር ጋር የተያያዘ ስለሆነ በጀበናው በቡናው በምኑም ስር ስለሆነ
የምንከተለው የሐሜትን ሕግ እንጂ መንፈሳዊ እውነትን እዚህ ጋር ስንመጣ ነው የምንሰማው። ብዙ ልባችን በሕይወት መንገዳችን ላይ ትልልቅ እንቅፋቶች ተጋርጠውብናል። አያችሁ፣ ሕይወት ታሰረ። አሁን ያልታሰራለ ሕይወታችን እስቲ ፈልጉ። እድላችን እምቢ አላለንም፣ ሕይወት ስለታሰረ ነው። ባህሪያችን ከሕይወታችን ጋር አይጣላ፣ ቋንቋ አልጠፋንም፣ ንግግሮቻችን ሁሉ በጎ መሆን አላቃታቸውም። በጎ ብትናገሩ ለሌላው አይስማማው። ሕይወትም ለታሰረ ሰው ምንም አይገባው። ቅንነት የተሞላበት መንፈስን ለማግኘት ብዙ መድከም የሚገባን ሰዎች ሆነን አልደከምንም፣ ለቅንነት አልጣርንም። ሕይወት ታሰረ። እሺ፣ ሌላው አራተኛው እኔ የሕይወት እንጀራ ነኝ አይደል ያለው ነው አይደለም? የሕይወት እንጀራ ታሰረ። እንጀራችንን እንዴት ነው የምንበላው? በድካም አይደል? የሕይወት እንጀራ ታሰራ። አሰሩት እኮ። ዛሬም እንደዚሁ ነው። በክርስቶስ ኃይል ውስጥ ለማለፍ ስላልቻል፣ በክርስቶስ ሥጋና ደም ውስጥ ለመባረክ ስላልቻል ሕይወት ታስሯል። ክርስቶስ ታስሯል። የሕይወት እንጀራ የሚሰጠንን አሰሩት። ስለዚህ የመከራ እንጀራ እንበላለን ማለት ነው። የችግር እንጀራ፣ የሐሳብ እንጀራ፣ የጉስቁልና እንጀራ። ሊያዝ አልያዘው፣ ሊያመልጥ ነው፣ ኧረ እንዴት ነው፣ ልወድቅ ነው፣ ልንሸራተት ነው፣ ስጋት ነው። የስጋት እንጀራ እንበላለን፣ የፍርሃት እንጀራ እንበላለን። የሕይወት እንጀራ ታስሯል። አያችሁ፣ እግዚአብሔር የሕይወት እንጀራን ይስጠን። ሌላው ደግሞ እኔ የበጎች እረኛ ነኝ ብሎ ነበር አይደል? የበጎች እረኛውን አሰሩት። በሩ ታሰረ፣ መዝጊያው ታዘጋ። አሰሩት እኮ ነው የሚለው። ጠላት እንዲህ ያስራል። አየህ፣ እግዚአብሔር ከሁላችን ጋር ይሁን። የሰላም አምላክ በክርስቶስ ሥጋና ደም ታትመን የመንግስት ወራሾች እንድንሆን ቅዱስ ፈቃድ ይሆንልን። እንግዲህ ውድ ቤተሰቦቼ እግዚአብሔር በእውነት ለሁላችንም ንጹሕ ልቦና ያድለን። እግዚአብሔር አምላካችን እንድናውቅ እንድንረዳ የቤተክርስቲያንን ስርዓቷን እያንዳንዱን ነገር በደንብ እንድንረዳ እግዚአብሔር አምላካችን እውቀት ጥበብን ያድለን። በእውነት አሁን ባለንበት ጊዜ ውስጥ በጣም ብዙ ነገሮች አሁንም ድረስ በቃ ምንም ብዙ የቤተክርስቲያን መምህራን በዚህ የመናፍስቱ ውጊያ ዓለም ላይ ምንም መረዳት በቃ ለመረዳትም ፈቃደኛ አይደሉም፣ መረዳትም አይፈልጉም። በጭራሽ የዚህ የመናፍስቱ የውጊያው ዓለም በጭራሽ የራቃቸው ይመስለኛል። የሚናገሩት ነገር የሚያደርጉት ነገር ሁላ ምንም ቅጣም ባሉ የጠፋው ግራ የገባው ለሚያደርጉት የሚያወሩት ነገር ሁላ ምንም የማይጨበጥ የማይያዝ ነገር የሆነ በጣም ትውልዱን ግራ እያጋቡ ይገኛሉ። የትኛውም አገልጋይ የትኛው መምህር ከዲያብሎስ ፈተና ውጪ አይደለም። ይህንን በደንብ መረዳት ያስፈልጋል። ከየትኛውም የዲያብሎስ ፈተና ውጪ አይደለም። ከሁሉም ነገር በላይ ግን ከዲያብሎስ እቅፍ፣ ከዲያብሎስ ፈተና፣ ከዲያብሎስ ዓላማና እቅድ ለማምለጥ ዘወትር ከእግዚአብሔር ጋር መያያዝ ያስፈልጋል። ከእግዚአብሔር ጋር የሚጓዝ ሰው ደግሞ በጸሎት በስግደት ከክርስቶስ ጋር ለመኖር የሚታገል ሰው ደግሞ ዘወትር የዲያብሎስ ፈተና አለበት። እንዴት ነው ይህንን ነገር ሰዎች መረዳት የሚያቅታቸው? ስለዚህ በእውነት እግዚአብሔር አምላካችን ሁላችንን የሚርዳን። በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደ እግዚአብሔር ፍቃድ ሌሎችን ቪዲዮዎች፣ ሌሎችን ትምህርቶች እያቀረብን እንወያያለን። እግዚአብሔር አምላካችን በእውነት ሁላችንንም ይርዳን፣ ያግዘን። የጠላታችን የዲያብሎስን ዓላማውን እቅዱን ሁሉ እግዚአብሔር አምላካችን ይሰባብርልን። ከሕይወታችን ከኑሯችን የዲያብሎስን ዓላማና እቅዱን ያፈርስልን። እግዚአብሔር አምላካችን ከእድላችን ከሰላማችን ከበረከታችን እግዚአብሔር አምላካችን ያደፈጠውን ጠላታችንን እግዚአብሔር አምላካችን ነቃቅሎ ይጣልልን። በንስሐ ሕይወት ታጥበን በስጋውና ደሙ ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። መምህራችንንም እግዚአብሔር አምላካችን ከዚህ በላይ የሚያገለግልበትን ዕድሜ እግዚአብሔር አምላካችን ያድልልን። ይቆየን። አሜን።